አዲ አሁንስ አዲ አቃጥላ ደፋችኝ እንዴ የእውነት ትግስትም ቢሉት በልክ ነው ማለመናገርም ቢሉት በልክ ነው በዚህ ልክ ሌባ አንቺ ነሽ የሰረቅሽው እየተባለች ዝምታ መረጠች እኮ የእውነት ለምለም ባትኖር ኑሮ በቃ ዛሬ ተባራ ነበር ከስራዋ ሁሉ ተባራ ነበር ኧረ አንዳንዴ ትግስትም ልክ አለው ለመብትሽማ መቆም አለብሽ የእውነት አዲ ላይ የሚደረገው ነገር በጣም ትክክል አይደለም ማለት ነው ኦቨር ነካ በዚህ ልክ ለራሷ እንኳን መከራከር የማትችል ሰራተኛ አለች እንዴ በዚህ ባሁኑ ወቅት የምር አናደኛለች ፍቅር ሰይጣንነቷ እንደቀጠለ ይገኛል ይች ቀጣፊ ማለት ነው የእውነት ጭራሽ ዳይመንድን እኮ ሂዳ አስማናሽ ኮርመማ እንዲሁም ደግሞ በገንዘቧ ገዝታ አሳልፋ ልሰጣት ነው አደይን እንዴ የእውነት ዳይመንድ አሳልፎ ሊሰጣት ነው እህቱን አብሮ አደጉን አያድርገውም አይባልም ያቀጣፊ የሆነ ልጅ እንግዲህ ተምች ያው አንተና አንቺና ዳይመንድ ሆናችሁ የእውነት አደይን አሳልፋችሁ ከሰጣችሁ መቼም ቢሆን አልፋታችሁም እገላችኋለሁ ብሎ ዝቶባችኋል ባርኮቴ የእውነት ባርኮቴ እንደ ባርኮቴ አይነት ትግስተኛና መልካም ሰው አይቻላውቅም የእውነት ሁሉን ነገር በትክክል እንዲሁም ደግሞ በተረጋጋ መንገድ የሚፈታ ኤላ ይቸኩላል እንዴት እንደዚህ አድርገሽኝ እንዴት ቢያንስ ከፍቅር በላይ ቢያንስ ከሊዲያ በላይ እንዲሁም ደግሞ ከአደይ በላይ የምታውቂው እኮ አንቺ ነሽ ስለ ሀብሉ ምንነት እንዴት ትደብቂኛለሽ ብሎ ተጣላት አደይ ዝምታዋን ቀጥላለች ቆይ ለምንድን ነው እንደዚህ ዝም ያልሽው አይደብርሽም እንደ ብላ ስትከራከርላት እንኳን ምንም መልስ አልሰጠችም በጣም ተናዳለች እንደውም ወይ ጉድ እውነት ዛሬ እኔ ለምለም አድንቄያታለሁ ማለት ነው በዚህ ልኳን ስለነገረቻት ለፍቅር ደስ ብሎኛል እንዲሁም ደግሞ ባርኮቴ በጥፊ ስለሳት እንደደስ እንዳለኝ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ ሁሉ ሰላም ሁሉ መልካም እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ አደይ ድራማ እንደቀጠለ ይገኛል እንግዲህ ፍቅርና ሊዲያ ቤቱን እየፈተሸች ከላይ እስከታች ድረስ ቤቱን ሯንዳ አርጋ እዚህ ምን ትሰራላችሁ ቢባሉ ኤላ እንግዲህ ከዛም በኋላ አይ እኛ ዝምንም እያደረግን አይደለም ነገር ግን ሀብሉን እየፈለግን ነው ብለው በጣም ጥምዳሉ እናንተ ሌቦች አንድ ተቃ ብትጠፋ ከእናንተ ራስ አልወርድም ውጡ ብሎ አባረራቸው በሌላ በኩል ለምለምና አደይ እያወሩ ያለ በጣም ይቅርታ እንግዲህ እስከዛሬ ድረስ የቻልነውን ሁሉ ሞክረናል ነገር ግን እንደምንም ብለሽ ይሄንን ነገር እዛው ለኤላ መመለስ አለብሽ እስከዛሬ ዝም ያልኩት ያው ላንቺ ብዬ ነው አሁን ግን በቃ በሆነ አጋጣሚ መመለስ አለብን እያሉ ያወሩ ለምን ቆይ አንቺ ግን ደስተኛ ነሽ ስትል አይ ነኛው እንዴት የድሮ ፍቅረኛዬን አግኝቼ ደስተኛ አልሆንም ስትል ከዛም በኋላ አደይ ኧረ በፍጹም አሁን እንኳን ትክክል አትመስልኝም እንደገና ደግሞ ደስ ያለሽም አትመስልም ምን ሆነሽ ነው ስትላት አይ ኤላ እኮ ወደ ውጭ ትቶ ሊሄድ ነው አባቱን ሰምቶ ማለት አባቱ ወደዛ ና እያለው ነው ስለዚህ ድሮም አባቱ ነበር ያለያየን አሁንም አባቱ ላይ ያለያየን ነው እያለች ስታወራ በቃ አሁን ታዩ ለማንኛውም ምክንያቱም ስለ ሀብሉ ጧት ማታ ያነሳ ስለሆነ በሆነ አጋጣሚ ብቻ በሆነ መንገድ ሀብሉ የግድ ማድረግ አለበት እያለች ስትሰጣቸው እንደገና ዳይት አገኛቸው ዴቭ ተደብቆ እየሰማቸው ነበር ቆይ ምንድነው ምን ሆናችሁ ነው ሲል በጫማው እንኳን ብትደብቀው መደበቅ አልቻለችም ቆይ ምንድነው ከግሪስ ብሎ ሲያነሳው ይሄ ኢላህ ያበላ አይደለም እንዴት መጣ ለምን መጣ ብሎ ግግም አለ ከዛም በኋላ ቆይ ላስረዳህ ኤላ ቆይ ላስረዳህ ዲቭ ብትለውም እንኳን ሊሰማት አልቻለም በሌላ በኩል ዳይመንድ እንግዲህ ሁለቱንም ጆራቸውን ፍቅርና ሊዲያን ቆንጥጦ የት ነው ሀብሉ እያላቸው አፋጠጣቸው ቆይ ምን ሆናችሁ ነው እኔ ለእናንተ አልነበር እንደ ሀብሉን የሰጠኋችሁ እያለ ሲቆነጥጣቸው እመኑኝ እኔና ሊዲያ ምንም አላደረግንም ነገር ግን ሀብሉን የወሰዱት ለምለምና አደይ ነች ምን ማለት ፈልጋችሁ ነው ስለምን አደይና ማናት ደግሞ ለምለም ሲል አይ ለምለም ማለት የኤላ የድሮ ፍቅረኛ ነች እና እሷና እሷ ናቸው ተባብረው እኛን ሌባ ለማስባል ወስደውታል ብለው ገግም አሉ ለነገሩ እኔ ምን አገባኝ ከኔ እጅ እንደሆነ ወጥቷል ብሏቸው ሄደ ከዛ
በጣም ተናደደችና ፍቅር መጣችና የለምለምን አንገት እንቅ አደረገቻት። ቆይ አንቺ ልጅ ሀብሉን የት ነው ያደረግሽው? አንቺ ሌባ እያለች መናገር ስትጀምር ዝም ብላ እጇ ይንቀጠቀጣል አደይ። ከዛም በኋላ እንዲሁም ደግሞ ባርኮቴም ተከታተለ። ቆይ ስለምን ሀብል ነው የምታወሩት? እረ እናንተ ሰዎች አሁንም ቤቱ ራንዷ ሆኗል እንዴ እያለ ኤላም ደግሞ መጣ። ቆይ ምን ተፈጥሮ ነው ግራ ገባኝ እኮ ሲል ቆይ እናንተ ስለዚህ ሀብል አይደለም በቃ ይሄው ሀብሉ ብሎ ሲሰጣቸው እንዴ ዲብ አንተ ጋር እንዴት ተገኘ ብሎ ጠየቀው ኤላ። አይ እኔማ እዚህ ለምለምና አደይ ላንተ ሊሰጡህ እየተመካከሩ እያለ ነው እኔ የደረስኩባቸው። ለማንኛውም እንካ ሲለው ምን አደይ ለምለም ደሞ አንቺ እንዴት እዚህ ውስጥ ገባሽ ሲላት ይኸውልህ አደይ እኮ ይዛው ነበረ እና በቃ ነገሮችን ለማስተካከል ብዬ ነው። ምን ማለት ነው? እንዴት አንቺ ከነሱ በላይ አንቺ እኮ ከነሱ በላይ ማሰብ ነበረብሽ። ምን ያህል ሀብሉን እንደምወደውና የአባቴ ስጦታ እንደሆነ ታውቂያለሽ። እንዴት እንደዚህ ትጨክኛለሽ ብሎ በጣም ተናደደባት። በጣም ተናግሯት ሄደ። ከዛም በኋላ እባክህን ብትለውም እንኳን ሊሰማት ፈቃደኛ አይደለም። እስኪ አሁን ሁሉንም ነገር ንገሩኝ። ፍቅር ደግሞ እኔ ሌባ አትበሉ፣ ሌባይቱ አደይ ነች እንዴ? ከዛ አደይ ዝም ትላለች። ያኔ ለምን አትናገሪም አደይ? የእውነት አናደሽኛል ዛሬ ማለት ነው። ስልኬን ሁላ ስበሪው እያለኝ ማንን ልጎዳ ነው ይመስል ፊልም ሁሉን መሆኑን እኮ ረስቼ ማለት ነው። ከዛም በኋላ እንዴ ተናገሪ እንጂ ስትላለምለም እኔ ጃኬቱ ውስጥ ሀብል አለ አሉ። እውነት ለመናገር እኔ ምንም ማቀው ነገር የለም አለች። ከዛ ለምለም ብድግ አለችና ባለፈው የተገናኘን ጊዜ ታስታውሱ ከሆነ ጃኬቱን ሰጣኝ ነበረ እና እኔም እዛ ጃኬት ውስጥ ነው ያገኘሁት። ቆይ ያ ጃኬት እኮ ደግሞ የፍቅር ነበር። አዎ ፍቅር ነች ለለምለም እንኪ ብላ የሰጠቻት፣ ግን ለምን እንደሆነ አላውቅም። ከዛ መጣለት ባርኮቴ። ምክንያቱም ባርኮቴ በባለፈው በጃኬት ምክንያት እንደዛ ስታሰቃያት ስለነበረ ዲቭም እንደዛው እና የዚህ ሁሉ ሴራ ጠንሳሽ ፍቅር ነች እንዴ ሲል አዎ። ከዛ እዛ ሄደና ቆይ አንቺ ግን ምን አይነት ሴት ነሽ? እንደው ምን አይነት ሰው ነሽ? በቃ አንቺ ከአደይ ራስ አትወርጅም አይደለም? ድጋሚ አደይን ለመጉዳት የሆነ ነገር አድርጋለሁ ብትይ የእውነቴን ነው ምልሽ እኔ ራሴ ነኝ አንቄ የምገልሽ። ስለዚህ ስነ ስርዓትሽን ብትይዢ ይሻልሻል ብሎ በጣም ተናደደባት። እኔ አይደለሁም ብላ በፍጹም እኔ አይደለሁም ግግም አለች። ቢሆንም ግን ባርኮቴ እንደውም በጥፊ ያላት። ዲቭም ደግሞ በጣም ተናደደ። እውነት እዚህም ውስጥ ሊዲያ ያለችበት? አዎ። ከዛ ለምለምም ደግሞ እንግዲህ ወደ ኤላ ጋር ስትሄድ በቃ ውጭልኝ አላት። እንዲሁም ሊዲያም አንቺ ሌባ ውጭ ብላ አባረረቻት። ከዛ ባርኮቴ ጋር መታ ለትንሽ ጊዜ አንተ ጋር መቀመጥ እችላለሁ ነገሮችን እስከማስተካከል ስትለው ተቀመጭ፣ ግን ለምንድን ኤላ አባረረች ሲላት አይ በነገራችን ላይ አብራ ያለችው ናት እሷና ኤላ ሆነው ሊያዳምጡኝ እንኳን ፈቃደኛ አልሆንም ሲል በቃ እኔ አስተካክለዋለሁኝ አሁን እሄዳለሁ ብሎ ሄደ ወደዛ። ከዛ በሌላ በኩል እንግዲህ ፍቅር ሄዳ ዳይመንድ ጋር የፈለከውን ነገር እከፍልሃለሁኝ፣ የፈለከውን ነገር አደርግልሃለሁኝ፣ ነገር ግን የግድ አንተ ማድረግ ያለብህ ጃኬቱ ውስጥ አደይ እንደሰረቀችው መናገር አለብህ ማለት። አዎ አሰልፈ ትሰጣታለህ የእውነት እኔን የምትወደኝና ለእኔ ስሜት ካለህ ብላ አውቃ ስማማ አለለችው። እሱም ደግሞ እሺ ብሎ ተስማማ። አደይና ለምለም እያወሩ ቆይ አንቺ ግን እንዴት ቻልሻት? ታውቂያለሽ ድሮ ራሱ እኔንና ኤላን ትምህርት ቤት ታጣላን ነበር እና አሁን እንዴት ችለሻት ነው? ምን ላደርግ ብለሽ ነው? ለምን አትናገሪም ስትላት ብናገርስ ማን ይሰማኛል ብለሽ ነው እንዴ? መስማት ሳይሆን አፈላልገሽ ሌላ ስራ መቀየር ነው አለ አደይ ማለት ነው። በዚህ ልክ መጮቆን አንቺ እኮ ቢያንስ ምግብና ውሃ ነው እንጂ ያላጣሽው ሌላውን ኑሮ የቁም ስቃይ እያየሽ ነው። የእውነቴን ነው እምልሽ። በጣም ያበሳጫል የአደይ ገጸ ባህሪ ማለት ነው። ለአደይ የተሰጣት ገጸ ባህሪ ትንሽ እንኳን አዘንታ ወይም ደግሞ ትንሽ እንኳን እንድትናገር መብት ሊሰጣት ይገባል ማለት ነው። ምክንያቱም ይህንን አይተው ነገጧት የቤት አሰሪዎች እንደዚህ ሊረግጡን ነው ማለት ነው። ስለዚህ በደንብ ለመብቷ መከራከር ነበረባት እና በቃ ተያት። ለማንኛውም አንቺ ጠንካራ ሴት ነሽ እያሉ ስላሳለፈችው ነገር ስታወራ ዲቭና
አደይ ሆነው በጣም አንቺ ጎበዝና ጠንካራ ላይ ነሽ ስለዚህ ተያይዛችሁ እንደውም ከሄዳችሁም አብራችሁ ከቀራችሁም አብራችሁ እያለ ስለሷና ስለ ኤላ ፍቅር እያወራ አያንተ የሚሆን ይሆናል ብለህ ነው የሚሆን አይመስለኝም ምክንያቱም ኤላ ከአባቱ ትዕዛዝ ውጭ መውጣት አይፈልግም እያለች ስታወራ ነበር ቢሆንም ኤላ እኮ ምናልባት የሚሆን አይታወቅም ላንቺ ቦታ ሊሰጥሽም ይችላል አንቺንም ሊያስቀድም ይችላል እያለ ዴቭ እየመከራት ነበር ውድ ቻናል ቤተሰቦች የዛሬው ቪዲዮ ይሄንን ይመስል ነበር በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ ላይክ ሼር ሰብስክራይብ አይረሳ